ሰላም እንዴት ናችሁ? እኔ ልምትኩ ነኝ። ለዚህ ቻናል አዲስ የሆናችሁ ሰዎች እንኳን ደህና መጣችሁ። ከዚህ በፊት እዚህ የነበራችሁ ደግሞ እንደዚሁ ዌልካም ባክ። ዛሬ እንግዲህ ቀጣዩን የምስክርነት ቪዲዮን ይዤላችሁ የመጣሁት በሚወዷችሁ ሰዎች ተከባችሁ ያላችሁ ብቻችሁን የቀራችሁ የመሰላችሁ ጊዜ ካለ በቃ ከነገሮች ሁሉ ተለይታችሁ ለብቻችሁ ተረስታችሁ ያላችሁ የመሰላችሁ ጊዜ ካለ ይሄ እንግዲህ እኔ የነበርኩበት ምዕራፍ ነው ማለት ነው። ቴራፒ የጀመርኩበት ጊዜ ነበረ። ያም ማለት ሉፐሱ ወደ ብሬን ሉፐስነት ተቀይሮ ኤንፒኤስኤል ይሉታልና ወደዛ የተቀየረበት ጊዜ ነበርና ተያያዥ ነገሮች ደግሞ አሉት። ከሱ ጋር ተያይዞ ሲዥር ይኖረዋል፣ ዲፕሬሽን ይኖረዋል፣ እንዲሁም ደግሞ የማያቋርጥ ክሮኒክ ማይግሪን ይኖረዋል ማለት ነው። ወይም ደግሞ ከፍተኛ የራስ ምታት እና እነዚህ ነገሮች በጣም ተደራርበውብኝ የተጨነኩበት እና የተረበሽኩበት በጣም በቃ ዲፒንድ ነበረ። ለኔ የህይወቴ ዲፒንድ ነበረ። በጣም ጥልቁ በቃ የተጣልኩበት ጊዜ የመላቸው ጊዜያት ናቸው እነዚያ ጊዜያት ማለት ነው። ብዙም ደግሞ የቆየ ጊዜ አይደለም። ይሄ በጣም ቅርብ ጊዜ የነበረ ጊዜ ነው ማለት ነው። እና ማይግሪን ደግሞ ከወር በላይ ነበረ የሚያመኝ። አንዴ ከጀመረ ኦልሞስት ወደ ወር ይቆያል እና በጣም ከባድ ጊዜ ነበረ ለኔ። አንዳንዴም በህይወት መኖር እውነት አለብኝ በህይወት መኖር ይኖርብኛል ብዬ ሁላ እስክጠይቅ ድረስ፣ ምክንያቱም ከፍተኛ የሆነ ጦርነት ስለነበረ። ይሄ ደግሞ ከሌላው ጊዜ በጣም የተለየ ነው እና የአይምሮ ጦርነት ነበር ማለት ነው። አይምሮዬ የራሱን ሀሳብ ነበረ እንትን የሚለው ማለትም ከሰው ጋር ሳወራ አታውሪ፣ ለምን ታወሪያለሽ? ዝም ለምን አትይም? በጣም ሪያክት እያደረግሽ ነው፣ በጣም ብዙ እያወራሽ ነው እና ከአንቺ የሚጠበቀው ዝም ማለት ነው የሚሉ ሀሳቦች እስኪመጡብኝ ድረስ በቃ ማውራት እስከሚያስጠላኝ ድረስ ከሰው ጋር መሆን እስከሚያስጠላኝ ድረስ ነበረ ማለት ነው። ራስን የማጥፋት ሀሳብ ይመጣ ነበር በተደጋጋሚ እና የዛ ሀሳብ እንደውም የሚገርማችሁን መቆጣጠር እስከሚያቅተኝ የደረሰበት ጊዜ ነበር እና አንዳንዴ መድኃኒቶቼን ከአጠገቤ ዞር እስከማደርግ ድረስ ከፍርሃት የተነሳ ምክንያቱም ምን እንደማደርግ ስለማላውቅ ስለት ነገር ሳይ ደረጃ ምናምን እንደዚህ በቃ ራስን ለመጉዳት የሚመቹ ነገሮችን ሳይ ከነዛ ነገሮች እስከ ማምለጥ እስከ መሮጥ ደርሼ ነበረ። የዚህን ያህል ነበረ ውስጥ የሚጮኸው ጭንቅላቴ ላይ የነበረው ጦርነት። ከሰው ጋር ስቀላቀል ደግሞ ራሴን በጣም አወዳደር ነበረ። እንትና እንደዚህ ነው፣ እንትና እንደዚህ ነው፣ አንቺ ያለሽበት እያየሽው ነው፣ እንደዚህ አይነት ክስ በጣም የበዛበት። ብቻዬን መሆን እፈራ ነበረ። ውስጤ በጣም ያወራ ነበር እና የውስጤን ድምፅ መስማት ያስፈራኝ ነበር እና የኔ ማንነት ምን እንደሚመስል በአግባቡ በስርዓት ያየውባቸው ጊዜያት ናቸው። እኔ ልምትኩ በቃ ውስጧ ምን ይመስላል፣ የምታስባቸው ሀሳቦች ምን ይመስላሉ፣ እነዚህን የማይረቡ ሀሳቦች፣ ርካሽ የሆኑ ሀሳቦችን በትክክል ጭንቅላቴ ሲያወጣቸው ሲያወርዳቸው ያየሁበት ጊዜ ነበር ይሄ ጊዜ ማለት ነው። እና ከዚህ ሀሳብ መደበቅ አለብኝ። ስለዚህ ከዚህ ከራሴ ሀሳብ መደበቂያ መንገድ መፈለግ ጀመርኩና መደበቂያ ያደረግኩት መንገድ ምንድን ነው? የተለያዩ ድምፆች ውስጥ ራሴን መደበቅ። ለምሳሌ ፊልም ማየት ይሆናል። ምክንያቱም አብዛኛውን ጊዜ ክፍሌ ነው የምቀመጠው፣ ከክፍሌ አልወጣም። አንደኛ ራስ ምታቱም ከሰው ጋር አይቀላቅለኝም፣ ብርሃን ስለሚረብሸኝ ድምፅ ስለሚረብሸኝ አይቀላቅለኝም እና አንዳንዴ ያ ጋብ በሚልበት ጊዜም ከሰው ጋር ወጥቼ ለማውራት እንዳልኳችሁ የውስጤ ሀሳብ የማይሆን ነገር ስለሚያሳስበኝ የነበረው አማራጭ ከራሴ ድምፅ ለመሸሽ ሌላ ድምፅ ማስገባት ነበር እና ፊልሞችን በማየት በቃ ቫሊዴሽን ፍለጋ ቻት ማድረግ፣ በቃ ሰዎችን እንደ መደበቂያ እንደ መጠጊያ እንደማድረግ እና የዚህ አውትካም ደግሞ በጣም የሚያስጠላ ነበር። የሚገርማችሁ የነበረው ፍሬ እጅግ በጣም የሚያስጠላ ነበርና ኢቭን ለመናገር እስከ መፍራት ድረስ ማታ ማታ ፀሐይ ላይ መውጣት አልችልም እና ፀሐይ ላይ በመውጣበት ጊዜ ይሄንን የሚመስል መልክ ነው የሚኖረኝ እና እንደዚህ ስለሚሆን በማታ ወክ ለማድረግ እግሬን ለማፍታታት ወደ 11 ሰዓት 12 ሰዓት አካባቢ ፀሐይ ሲወርድ ነው መውጣውና ያንን እንኳን እስከ መተው ድረስ ምክንያቱም በቃ ለመውጣት እስከ መፍራት ድረስ ደረስኩኝ። ምክንያቱም እዛ አጋጣሚ ሲጀር እየተፈጠረ ስለነበረ ይጥለኛል ብዬ መፈራ ነበር። ምን እየሆነ መጣ? ይሄ አሁን ጭንቅላቴ እየተጨማደደ መጣ፣ ጭምድድ እያለ መጣ። በቃ ከነበሩበት ጭንቀቶች፣ ሀሳቦች የተነሳ ማለት ለመናገር መፍራት፣ ንግግር፣ አረፍተ ነገር ለመመስረት በቃ ግራ መጋባት፣ ማልቀስ፣ ራሴን እንደ አንድ ችግር እዚህ ቤት ውስጥ ማየት ጀመርኩ። ራሴን እንደ አንድ ችግር በቃ ወጪ ማስወጣው እኔ ነኝ፣ ለኔ ነው ወጪ የሚወጣው፣ ለኔ ሕክምና ነው የሚንከራተቱት እና አንዳንዴ እንደው ፋዘር እግሩን ያመዋል። እንደዚህ የሆነ እየወጣ መድኃኒትሽን የሚፈልገው አንቺ ችግር ስለሆንሽ ነው፣ አንቺ ነሽ ምክንያቷ፣ እንደዚህ እነሱን ለማንከራተት የሚሉ ሀሳቦች ይመጡብኝ ጀመር ማለት ነው እና ከዚህ ሀሳብ ጋር ለመጋፋት አልቻልኩኝም። ይሄ ከባድ ሀሳብ ስለነበረ ምክንያቱም ራሳችሁን እንደ ችግር ማየት ከጀመራችሁ
መፍትሄው ለእናንተ የሚታያችሁ ከዛም ካላችሁበት ሲቹዌሽን ለመውጣት ያለው ሶሉሽን ምንድነው? ራስን ማጥፋት ነው። ስለዚህ ደመደምኩ ዛሬ ማለት እና በዚህ አጋጣሚ የመጀመሪያውን ሲጀር ኤክስፒሪየንስ አደረግኩኝ። እና ቤት ውስጥ ማንም አልነበረም እና እኔና አያቴ ነበርን ቤት ውስጥ የነበር ነው። ሌላ ጊዜ ያፍነኛልና ሲያፍነኝ እንቀሳቀሳለሁ ምናምን እንዲተወኝና የዛን ቀን ተንቀሳቅሼ ተቀመጥኩኝ። ሌላ ጊዜ አልቀመጥም እና ተቀመጥኩኝ አልጋ ላይ። በዚህ አካባቢ በጀርባ በኩል በጣም ኃይለኛ የመጨምደድ ስሜት ይሰማኛል፣ ያፈነኛል። በቃ ከባድ የሆነ ስቃይ ነበር የነበረው በሰዓቱ እና እየመጣ ነበረ ሲጀሩ። ደነገጥኩኝ፣ ምክንያቱም ከዚህ በፊት ተሰምቶኝ የሚያውቅ አይነት ስሜት ስላልሆነ። ስልኬ እጄ ላይ ነበርና ለጓደኛዬ ደወልኩላት እና ከእሷ ጋር ራሱ ማውራት አልቻልንም፣ መግባባት አልቻልንም። ምክንያቱም ታፍኜ በስርዓት ማውራት አልቻልኩኝም፣ የተጨናነኩ ነበር። እሷም ምን ትበለኝ ምን በአግባቡ አልሰማዋትም እና ተቋረጠ ከእሷ ጋርም የነበረው የስልክ እንትን። ከዛ ማዘር ጋር ደወልኩኝ። ማዘር ጋርም እንደዚሁ ተንደፋድፌ የምለውን ብዬ ከእሷ ጋርም የነበረው ነገር ተቋረጠ። ስለዚህ ከአቅሜ በላይ ስለሆነ ከአልጋ ወረድኩኝ። ወርጄም በጎኔ ወድቄ ወደ ሳሎን ለመውጣት ሞከርኩኝ ማለት ነው። የተንፏቀኩና አልቻልኩኝም። ከዛ በኋላ በቃ አያቴ ሲመጣ ያቸዋለሁ እግራቸውን። ከዛ በኋላ ግን ራሴን አላቅም። ስነቃ ሆስፒታል ነን ያለ ነው። ጥቁር አንበሳ ሆስፒታል ሄደን ነበር። ያው በሲጀር ሰዓት ነርቮች ይወጣጠራሉ ምናምን፣ እነዛ ስላሉ ብዙ ጊዜ ቶሎ መንቀሳቀስ ይከብዳል። አንዳንዴ እንደውም አንዳንድ ሰዎች መናገር ይከብዳቸዋል የመጀመሪያ ጊዜያቸው ሲሆን። ምላሴ ወፍሮ ነበር የሚሰማኝ። ላወራ ፈልጋለሁ ግን ምላሴን ይዘኝ ነበር ወፍሮብኝ ማለት ነው። እንደዚህ አይነት ነገሮች ነበሩ። ግን በዛ ሰዓት ሊፈጠር ከነበረው ነገር እግዚአብሔር በጣም ጠበቀኝ ማለት። በሲጀር አጋጣሚ የምትወድቁበት ፖዚሽን ልክ ካልሆነ ሌላ የአካል ጉዳት ይደርስባቸዋል። እንደዚሁ ደግሞ ብዙ ነገር አለ። አማርኛ አይችሉም አያቴ፣ ሰው ወጥተው መጥራት አይችሉም። በዛ ሰዓት የተጠነቀቀልኝ የጠበቀኝ እግዚአብሔር ነበርና በዛ መልኩ የመጀመሪያ ሲጀር አለፈ። ከዛ በኋላም እንደዚሁ ተከታታይ ሲጀሮች ነበሩ። ግን በቃ ያንንም ጊዜያት እግዚአብሔር እየታደገኝ አሳለፍኩኝ ማለት። አንድ ቀን እንዳልኳችሁ ከእግዚአብሔር ሀሳብ ወጣሁኝ። እዚህ ስቴጅ ላይ ስሆን በቃ ተዘናጋሁኝ ማለት አልፈልግም። እንዴ ምን ያደርግልኛል? እንደዚህ መደቆስ ከሆነ መከራ መብላት ከሆነ ያለው ትርፍ ምን ይሰራልኛል? ገብቷችኋል? ሳሳደደ የነበረው በዛ ሰዓት ጥቅሜን ነበረ እና ጥቅም ማላገኝበት ነገር ከሆነ ምን ያደርግልኛል? አሁን እንደዚህ የተሰቃየው እግዚአብሔር ማለት ብዬ የነበረበት ሰዓት ነበርና ታውኩኝ፣ ትቼ ነበረ። በቃ መጽሐፍ ቅዱስ አላነበብም፣ አልጸልይም። ሰው ኢቭን ሳሎን ሲጸልይ አልቀላቀልም፣ አልፈልግም። በቃ ራሴን መዝጋት ነው። አንድ ክፍሌ ገብቼ ራሴ ዘግቼ መቀመጥ ነው የነበረኝ ነገር። ማይግሪኑ ደግሞ የሚገርማችሁ ከወር በላይ ነው የሚቆየው አላልኳችሁም? ከዛ በተጨማሪ ደግሞ አንገቴን እንደዚህ ያጣመመዋል እና እንደዚህ ይሆናል። በቃ ጎንበስ ቀና ማለት ለእኔ ስራ ነው። አልችልም፣ ጎንበስ ቀና ማለት አልችልም። ብርሃን ላይ መውጣት አልችልም። ብርሃን ላይ ከወጣሁኝ ድምፅ ምናምን እንትን ካልኩኝ ስለሚበስ ከዛ ጋር መታገሉ የነበረበት ጊዜ ነበር እና ስለዚህ ልወጣ እንኳን ብል ወጥቼ መቀላቀል አልችልም። እዚህ አጋጣሚ ምን ወሰንኩኝ፣ እስኪ ዝም ብዬ ዩቲዩብ ገባውና የብሬስ ፖድካስት ነው እና መንፈሳዊ ስፒሪቹዋል ፖድካስት ነው እና እዚህ ጋር የምታዩት ማለት ነው ዲለን የሚባል ይሄ ልጅ በካንሰር ህመም ኦልሞስት ከ4 እስከ 5 ጊዜ የሚሆን ያህል ሰርጀሪ አድርጓል እና ፊቱን እንደምታዩት ነው እንግዲህ እንደዚህ ነው የሆነው። እንደዚህ ሆኖ ባለበት ሰዓት እያወራ ፖድካስቱ ላይ ምን ይላል? ካንሰር አለ፣ ሰውነቴን እኮ ሊያገኘው ይችላል። ካንሰር ሰውነቴን የፈለገውን ያህል ሊቀጠቅጠው ይችላል፣ ነገር ግን ነፍሴን አያገኛትም አለ ማለት ነው። ሞት ብርቅ እንዳልሆነ፣ ሞት አዲስ ነገር እንዳልሆነ ያም ማለት እንግዲህ ሀብታምም ይሞታል፣ ድሃም ይሞታል፣ የታመመም ይሞታል፣ ጤነኛም ይሞታል፣ ቆንጆም ይሞታል፣ አስቀያሚም ይሞታል። ሞት እንዲህ ነው፣ አይቀርም ነው። ነገር ግን ከዛ በኋላ ያለው ህይወት ምንድን ነው ነው? ከዛ በኋላ ከሞት በኋላ ያለው ህይወት ላይ ዋስትና አለን ወይ የሚለው ነገር እንጂ ሊያሳስበን የሚገባው የሞት መምጣትና መሄድ እንዳልሆነ ማየት ጀመርኩ እዛ ጋ ማለት ነውና ከዛ ቀለለብኝ። ከዛ እንዳልኳችሁ እንደዚህ ራስን የማጥፋት ሀሳቦች ምናምን በቃ በየተራ መጥፋት ጀመሩ። እንዳልኳችሁ ቴራፒ ውስጥ ለቴራፒ እንትን እስከምባል ድረስ ነው እንግዲህ የነበረው ነገር። መድኃኒት ሊያስጀምሩኝ እንትን እስከሚሉ ድረስ ነበረ የነበረብኝ ዲፕሬሽን። ግን በቃ ከዛ በኋላ ያንን ስሰማ አሳፈረኝ ነው የምላችሁ። በቃ በስርዓት አሳፈረኝ። ስራዬንም እያየሁት ስለነበረ በሰዓቱ በቃ በስርዓት ማፈር ጀመርኩ። እንዴ ልክ ነው ለካ ሞት ምንድን ነው? ቀለለብኝ። በቃ ሀብታሙም የሚሞት ከሆነ ድሃውም የሚሞት ከሆነ በእኔ ምትኩ አንቺ ስለታመምሽ እና ስላልታመምሽ አይደለም የምትሞቹ፣ በቃ መሞት ስላለብሽ ነው። የሰው ልጅ ይሞታል። መጽሐፍ ቅዱስ ሮሚ መጽሐፍ ምዕራፍ 8 ቁጥር 38 እስከ 39 ምን የሚል ሀሳብ አለ መሰላችሁ?
ሞትም ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረታትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ ይላል። አይለየንም። ዋትኤቨር ሃፕንስ ማለት ነው። አሁን ባለንበት ላይፍ ምንም ሃፕን ቢያደርግ የምንሄድበት መጨረሻችንን ማስተካከል አለብን። ያ ነው ወሳኙ እንጂ ያን ደግሞ ያገኘነው በማን ነው? በክርስቶስ በኩል ነው። ከዛ የተለየ ነገር የለውም። ስለዚህ ሞት ብለሽ አታውሪ ነው፣ ጥቅም የለውም እያልሽ ያለሽው ነገር ፖይንትለስ ነው ነው እና ይህ ሀሳብ አሳፈረኝ፣ በቃ አሳፈረኝ። ከዛ በኋላ የሚገርማችሁ መጥቶ አያውቅም። በቃ አስቤ አላውቅም ስለዚህ አይነት ነገር። ኢቭን ያኔ ያስደነግጠኝና ራሴ በቃ በገዛ እጄ በገዛ አይምሮዬ ድንጋይ ሳይ የሆነ በቃ ራስን የሚጎዳ ነገር ሳይ እንዳደርገው ይገፋፋኝ ነበር። ከዛ በኋላ ግን በቃ ይሄ ነገር ተቋረጠ። በእነዚያ ጊዜያት ቅርብ ጊዜ የሆነ ነገር ነው ይሄ። እንግዲህ መጀመሪያ እግዚአብሔር ምን አደረገ? ማንነቴን አሳየኝ። መጀመሪያ በስርዓት ጵኒኤል ማለት ይሄ ነሽ ብሎ አሳየኝ። ራሴን ሳየው የነበረኝ ነገር በጣም የሚያስጠላ ነው። ምን አይነት ነበረ? በቃ ዲፕረስድ የሆነ ማንነት፣ ራስን ለመጉዳት የሚፈልግ ማንነት፣ በቃ ምናምንቴ ሀሳብን የሚያስብ ማንነት ነበረ። ያንን ባዶ ነገር መጀመሪያ እንዳያደረገኝ ያንን ያደረገበት ምክንያት ምንድነው? በቃ ሊሰራኝ ስለሚፈልግ መጀመሪያ ይህ ተመልከቺ ከየት እየተነሳሽ እንዳለች ነው። ባዶ ነገር ላይ ያላችሁ የመሰላችሁ ሰዎች በቃ ዲፔንድ ነው ወድቅ ያለው ዘቅጭ ያለው ወደ ስር ነኝ እያላችሁ እያሰባችሁ ያላችሁ ሰዎች ለምክንያት ነው። ምክንያቱም ከዛ ተነስታችሁ ወደ ክብር ስትሄዱ ህይወታችሁ ሲለወጥ እኔ ነኝ ብላችሁ አታወሩ። ከእኔ የሆነ ነገር ነው እኔ ያደረግኩት ነገር ነው ብላችሁ አታወሩ። መነሻሽ ይሄ ነው ተመልከች ብሎ ራሴን ማንነቴን ሊያሳየኝ ነበር እዛ ሲዞን ውስጥ ከቶኝ የነበረው። ምንም ነገር ባደርግ ደግሞ በራሴ ማንነት ማድረግ እንደማልችል ከራሴ ማድረግ እንደማልችል ሊያሳየኝ ስለነበር እዛ ሲዞን ውስጥ ከቶኝ ነበር እና መጽሐፍ ቅዱስ ፊልጵስዩስ መጽሐፍ ምዕራፍ 4 ቁጥር 13 እንዲህ የሚል ሀሳብ አለ። ምን ይላል መሰላችሁ? ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ማን ነው ኃይልን የሚሰጠህ? ራስህ አይደለም። ሁሉን የምትችለው በማን ነው? በክርስቶስ ነው፣ በራስህ አይደለም። ይህንን እየተመለከታችሁ ያላችሁ ሰዎች ማለት ነው ዛሬ ላይ ብቻችሁን የቀራችሁ ከመሰላችሁ ከጓደኞቻችሁ ካላችሁበት ሁኔታ ተነጥላችሁ ብቻችሁን ለብቻችሁ ተወስዳችሁ ተጠላችሁ ያላችሁ የሚመስላችሁ ከሆነ አይደለም። እግዚአብሔር ቅርጽ እያስያዛችሁ ነው። ቅርጽ እያስያዛችሁ ስለሆነ ወደ ስፍራ ወስዷችኋል። ካላችሁበት ሁኔታ ያወጣችሁ ቅርጽ ሊያስይዛችሁ ስለፈለገ ነው። አንድ እንጨት ጠረጴዛ ልታዘጋጅበት የተዋበ ጠረጴዛና አልጋ ልታዘጋጅበት መጀመሪያ ከዛፉ ትቆርጠዋለህ አይደለ? ከዛፉ ቆርጠ ካመጣኸው በኋላ ነው የምትጀምረው ስራህን አይደል? ለዛ ነው ካላችሁበት ሪሌሽንሺፕ ትዳር፣ ካለሽበት ህብረት፣ ካለህበት ህይወት ተነጥለ የወጣኸው ልትዋብ ነው። ቅርጽ ልትይዝ ነው፣ ያሳምርክ ነው። ከነዛፉ እዛው ባለህበት ልትዋብ አትችልም። በተተከልክበት ቦታ ልትሆን ስለማትችል ከዛ ስፍራ መውጣት ስላለብህ ነው ሊያወጣ እግዚአብሔር ያንን እያደረገ ያለው እንጂ ተጥለቅ ተረስተክ አይደለም። እግዚአብሔር ለእኛ የሚያስበው ሀሳብ በጣም መልካም ነው፣ በጎ ነው፣ የተዋበ ነው። ስለዚህ የሚያስብልን ስለሚያውቅ ነው ከዛ ስፍራ ነጥሎ እያወጣክ ያለውና የእግዚአብሔር ቃል ሲናገር ትንቢተ ኤርሚያስ ምዕራፍ 29 እንዲህ የሚል ሀሳብ አለ። ቁጥር 11 ላይ ለእናንተ የማስባትን ሀሳብ እኔ ያውቃለሁ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሀሳብ ነው እንጂ የክፉ ነገር አይደለም። በጎ የተዋበ የሚያስደንቅ ስራ ሊሰራ ነው እግዚአብሔር ይህንን የሚያደርገው። እና ደግሞ ያንን የቆረጥከውን ዛፍ ካመጣኸው በኋላ አታስቀምጠውም፣ ዝም ብለህ አትተወውም። ቅርጽ ታስይዘዋለህ ላሰብከው ነገር። ጠረጴዛው እንዲዋብና እንዲወጣ አልጋው እንዲያምርበትና የአልጋ ቅርጽ እንዲይዝ ምን ታደርገዋለህ? ትፈቀፍቀዋለህ፣ ቅርጽ ታስይዘዋለህ አይደለም? ህመምሽ፣ ስቃይሽ፣ መከራሽ፣ ችግርሽ ህመምህ፣ ስቃይህ፣ መከራ፣ ችግርህ መፈቅፈቁ የተዋበ ቅርጽ እንዲኖርክ ነው። የተዋበ ጠረጴዛ እንድትሆን ነው። የተዋበ አልጋ እንድትሆን ነው። ከዛ እንደዛ ካደረገክ በኋላ ምን ያደርጋል? ጠረጴዛ ሲያደርግሽ በአንቺ መጥተው ሰዎች ይመገባሉ። አንቺ ላይ አርፈው ሰዎች ይመገባሉ። የተሻለ ነገር ከአንቺ ይወጣል። የተዋበ አልጋ ሲያደርግክ ሰዎች መጥተው አንተ ላይ ያርፋሉ። በአንተ ህይወት ይጽናናሉ። መጥተው ችግራቸውን ያወራሃል፣ እርፍ ይሉብሃል፣ ያለፍክበትን መንገድ ስትነግራቸው እና ለዚህ ነው ቅርጽ መያዝ ያማል፣ መፈቅፈቅ ያማል፣ ያደማል። ነገር ግን ለተሻለ ነገር ነው። ቅርጽ መያዝ ለተዋበ ነገር ነው። ውጤቱ የተዋበ ስለሆነ ነው ማለት ነው። እና እኔም የነበርኩበት ሲዝን ይሄንን ነበር የሚመስለው። በቃ ቅርጽ እያያዝኩ ስለነበረ ነው በወቅቱ። ሞትን መፍራት ያለብህ ነገህን ማታውቅ ከሆነ ነው። ከሞት በኋላ ያለው ህይወት ዋስትና ከሌለክ ወዳጄ ሞትን ፍራ። ልክ ነህ፣ መፍራት አለብህ። ግን ዋስትና ይዘህ ከሆነ
ልትፈራ አይገባም። ለምሳሌ አንድ ስራ ልትቀጠሩ ስትሄዱ መጀመሪያ ወረቀት አዘጋጅታችሁ ከዛ ፕሬዘንት የምታደርጉለት አካል አለ አይደለ? ስራ የሚቀጥራችሁ አካል። ያ ሰው እዛ ፕሬዘንት አላደርግም ወረቀቴን አዘጋጃለሁ ከዛ ግን ይዤ ገብቼ ቢሮዬ ቁጭ ብዬ ፋይሌን ከፍቼ ስራዬን እጀምራለሁ ቢል ይሆናል እንዴ? አይሆንም። ያንን ሰው ጥበቃዎች መጥተው ከዛ ቢሮ አንጠልጥለው ያወጡታል እንጂ እዛ ሊቀጥል አይችልም። ጥበቃዎች ወደሚመለከተው ስፍራ ነው የሚወስዱት ይዘውት ሄደው እና እንደዛ ማለት ነው። በክርስቶስ በኩል አልሄድም፣ አልፈልግም። ሊመለከትህ ጉዳይህን ሊመለከት ሀሳብህን ሊመለከት ሊቀበልህ ጉዳይህን ይዘህ ልትሄድለት የሚገባው አካል እያለ አይሆንም በዚህ መንገድ እድናለሁ ብለህ ፋይልህን ወረቀትህን አዘጋጅተህ ገብቼ እቀመጣለሁ ብለህ እንትን የምትል ከሆነ ይሄ አይሆንም። ምክንያቱም የመጣበት መንገድ ሲስተሙ ልክ አይደለም፣ የተዘጋጀበት መንገድ ስላልሆነ ማለት ነው። ስለዚህ መሰረቱ ማን ነው? መግቢያ መንገዱ ማን ነው? ክርስቶስ ነው። በዛ መሄድ አለበት ግዴታ፣ ወደድክም ጠላህም ማለት ነው። እንደዚሁ የሚፈልገውን የሚወደውን ስራ እንደዚሁ ለመቀጠር የሚፈልግ ሰው አንድ ሰው ሄዶ ማናገር አለበት። እንግዲህ ተመልከቱ፣ ያንን አንድ ሰው ሄዶ ካናገረና ያንን ሰው ከጠየቀ ስራውን ማግኘት ይችላል። ያለ ምንም ፕሮሰስ ያለ ምንም ወረቀት ማንጋጋት መግባት ይችላል። አልቆለታል፣ ወረቀቱ ተዘጋጅቶለታል። እና ያ ሰው ግን አልፈልግም፣ ወረቀቴን አከማቻለሁ፣ ኮተቴን ተሸክሜ 1 ሚሊዮን ስላይድ እየገለጥኩ አስረድቼ ነው ስራ እንትን ምለው ቢል አይሆንም። ምክንያቱም የተባለው ምንድን ነው? በዛ ሰው ምክንያት ነው መቀጠር የምትችለው እንጂ አንተ ባዘጋጀው 1 ሚሊዮን ስላይድ አይደለም። ስለዚህ በሰራኸው 1 ሚሊዮን ስራ፣ በሰራኸው 1 ሚሊዮን መልካም ስራ፣ በጎ ስራ ሳይሆን በቃ በተዘጋጀልህ በአንድ አካል ነው መግባት የምትችለው ወደዛ ስራ ከተባለ ያ ነው ያለው አማራጭ። በስራ አይደለም፣ በሰራኸው ስራ አይደለም የምትገባው። እና ኤፌሶን መጽሐፍ ምዕራፍ 2:8 ምን ይላል መሰላችሁ? ጸጋው በእምነት አድናችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። አለቀ በቃ። በማንም አይደለም ልንድን የምንችለው በስራችን አይደለም። ስለዚህ የሰራኸው 1 ሚሊዮን ስላይድ ምንም አያደርግልህም። ሰማይ ቤት ምንም አይሰራልህም። የተዘጋጀልህን እንትን ተቀበል። በቃ የተዘጋጀልህ ማን ነው? ክርስቶስ ኢየሱስ ነው። እዛ ሲሆን ነው የሚሆነው ነው። እና ሰው ዓለምን ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ሰው ምንም መልካም ስራ እየሰራ ቢውልና ቢያድር ነፍሱን ካላተረፋት ግን ምን ይሰራለታል? ምን ይጠቅመዋል? እግዚአብሔር አብ ራሱ እኮ እየተናገረ እኮ ነው። በቃ ዮሐንስ 3:16 ላይ የመዳን መንገድ እሱ እንደሆነ ተገልጿል፣ ተቀምጧል። አንድ ልጁ ኢየሱስ ክርስቶስ እንደሆነ ተቀምጧል፣ ተናግሯል። ሰማያት እየመሰከሩ ነው። ከዛ በላይ እንግዲህ ይሆናል የምትል ከሆነ እንግዲህ ያንን ሀሳብ አልቀበልም የምትል ከሆነ እንግዲህ ትርፉ ሌላ ነው የሚሆነው ማለት ነው። እና ይህንን ማስተዋል ከጀመርኩ በኋላ ያለኝ የመጨረሻ ደስታ ትርፌ የዘላለም ሕይወት እንዳለኝ ማሰብ ከጀመርኩ በኋላ እነዚህ ያልኳችሁ ነገሮች መቀነስ ጀመሩ። በቃ ከሕይወቴ መጥፋት ጀመሩ። እና ይሄ የቅርብ ጊዜ ታሪክ ነው። በእውነት ነው የምላችሁ። በእግዚአብሔር መገኘት ውስጥ መሆን ሰላም አለው። በእግዚአብሔር ሀሳብ ውስጥ መሆን ሰላም አለው፣ እረፍት አለው። በቃ እና ስፍራን ሊያዘጋጅልን ሄዷል። ወዳዘጋጀልን ስፍራ ደግሞ መግባት የምንችለው በሱ በኩል ስለሆነ ነገራችንን ቼክ እናድርግ። ከዚህ በኋላ ያለኝ ህይወት ምንድን ነው እንበል፣ ዋስትናዬ ምንድን ነው እንበል። ቆም ብለን እንመልከት። ማለት የሚያስተምሩን ትምህርት ብቻ ፓስተር የሚያስተምረን ብቻ አትስማ። መጽሐፍን ግለጥ፣ አንብብ። የእግዚአብሔርን ቃል በእጅ ይዘኸዋል። ይዘኸው እየዞርክ እኮ ነው። ታቅፈህ እኮ እየዞርክ ነው። ይዘሽ እየዞርሽ ነው እኮ። ተመልከቺው፣ አንብቢው። የእግዚአብሔር ቃል ነው ይሄ። የእግዚአብሔር ሀሳብ አለበት። የምትማሩትን ትምህርት ጠይቁ፣ መርምሩ። ስትመረምሩ ነው የሚገለጥላችሁ። ያንን ማድረግ ጀምሩ። አንድ ሰው ምግብ እንደዚህ ብብቱ ላይ አቅፎ እየዞረ ራበኝ እያለ ሰፈሩን ቢዞር የሰፈር ሰው እንዳለ ወጥቶ እብድ ነው ብለው ነው የሚያባረሩት አይደል? አንተ ዞር ብል ምን ማለት ነው? ያዝከውን አትበላም እንዴ ነው የሚሉት። ተመልከቱ። ሌላው ሰው እንደዚሁ የሚጠጣ ውሃ ይዞ እየዞረ ውሃ ጠማኝ ቢል ይህ ሰው ችግሩ እንግዲህ የጤና ችግር ነው፣ የጭንቅላት ችግር ነው። Stop it. Get some help. የያዛችሁትን ነገር አታቅልሉት፣ አታቅልሉት። ተመልከቱት። ምግብ ተይዞ ሳይበላ አይታደርም። ምግብ እያለ የእግዚአብሔርን ቃል መክፈት ጀምሩ። ተንበርከኩ። በቃ አሁን ያለን አማራጭ እሱ ነው። ለዛ ማድረግ ስንጀምር ህይወታችን ለውጥ ይኖረዋል። ራሳችን ህይወታችን ሲለወጥ እናያለን። ይህ ምስክርነት እንግዲህ አሁንም ያለሁበት ህይወት ነው። አሁንም እግዚአብሔር እያስተማረኝ ያለበት ሲዝን ላይ ነው ያለሁት። ስለዚህ ይህ ምስክርነት የሚቀጥል ይሆናል። ስለዚህ የተለያዩ ክፍሎች ይቀጥላሉ። እግዚአብሔር አዳዲስ ነገሮችን ሲያስተምረኝ እየመጣ ወደ እናንተ ሼር ማደርግ ይሆናል። ስለዚህ ምስክርነት ቪዲዮዎችን ቀጣዮችን ክፍል ማየት የምትፈልጉ ከሆነ በፕሌሊስት ለብቻው አስቀምጥላችኋለሁ። እዛ ላይ ገብታችሁ መመልከት ትችላላችሁ። ይህንን ቻናል ላይክ፣ ሰብስክራይብ ማድረግ እንዳይረሳ። እግዚአብሔር ይባርካችሁ።